አስቀድሞ በስልክ እኮ ብሏታል። አስቀድሞ እኮ በስልክ ብሏል እኮ ኔትወርክ ይሰማል። ብቻ አስቆይናልም ስላለቀሰችን ትንሽ አሳዝኖኛል። ምክንያቱም ማልቀስ አልነበረባት። እሷ አለቀሰች በጣም። እሷ እኮ ቶሎ ትስቃለች፣ ቶሎ ትደሰታለች፣ ቶሎ ታዝናለች። ይሄ ነው ባህሪዋ። ቡና ጀመራል። ቡና አፍሉልን ወሬ ጀመራችሁ ይላሉ እንደዚህ። ኧረ እዛ መንደር ላይ ቢሰሙ ደግሞ ማለት ነው አንተ ተቀጣጣላችሁ። ገብተሽ ቡና ጠጪ። ያታል ቡና ከዚህ በላይ ግን ነገ ቢነግራት ደስ ይለኛል። ለምን ከዚህ በላይ መቆጣት የለባትም። እሷ ስማርት ሴት ናት። እንዴት እንደዚህ አይነት ንግግር ይናገሯታል እያልን ነው እኛ። ትክክለኛ ሀሳብ ነው ሃይሚዬ ያራመደችው። እኛ ሃይሚን ደግፈናል፣ አሁንም ወደፊትም ደግፈናል ሀሳቧን። እንዴ ይሄ ማይደገፍ ሰው ይሄንን እኮ ማይደገፍ ሰው እኮ ለራሱ እንኳን ክብር የሌለ ለሴትነት ክብር የሌለ ለቤተሰብ ክብር የሌለ ሰው ነው። አንድ ሰው ወርዷል። የምሬ ነው የወረደ ሰው ነው ይሄንን ማይደግፈው እንጂ እንዴት ነው ሴትነትሽን በቀላሉ ዝም ብለሽ አሳልፈሽ ስጪም ማለት ነው? እንዲህ የሚባል ነገር አለ ወይ? ቆይ ስባለው ቆይ ማለት ቆይ እሱ እኮ አንድ ነገር እሱ አንድ ነገር ነው የምትፈልገው። አንድ ነገርም ደግሞ ያው ቤተሰብ ጋር ሽማግሌ ሊቆጥ በስነ ስርዓት መንገድ እንዲከድ ትፈልጋለች። ያ ነገር ማድረጉ ደግሞ የሱ ስራ ነው፣ የሴት ስራ አይደለም። ሲጀመር ብሩክ እንደዚህ አይነት ወንድ አይደለም። ብሩክ ማለት ሲጀመር እኮ እሱ እንደዚህ አይነት ወንድ አይደለም። እሱ እኮ እኔ በጣም ያሰቀኝ ማለት ነው ጸበል ነው ሰጠና አይደለም አየሽ አይደለ? እሱ ራሱ ጸበል ነው ሰጠልች እኮ እኔ በጤና አይደለም የሆነ ነገር ሆኖ አለች። ሰላም በጣም ጎበዝ ናት። ቦታ የለም። ቆይ ሰላም ዩዘር እንዴት ነሽ? ብሌን ወይሳሚ ወይ ምን አለ ለምትፈልገው ሊሰርተሽ ብትሰጫት ነው ወደዛ ልትሄድልሽ። እዚህ ማሽን ውስጥ እኮ ከትቼዋለሁ። እስኪ ደርስ ማንቁርቴ ላይ ቆመች እንጂ ማሽን ውስጥ ከትቼዋለሁ። የምትፈልገው ስትመጣ ስልኩን ባፉ ዲፊው። እሺ ሳሚልኝ የት አለች? ወጣች። ሳሚልኝ የለችም። ሳሚልኝ የለችም። ፈለኳት። ሳሚልኝ ነይ እስቲ አንድ ቁጥር ጻፊ። የት አለች? ሳሚልኝ አንድ ቁጥር ጻፊ። ማሬ የለችም። ማሬ ያው እስከታች ፈለኳት። ሳሚልኝ ካለሽ እኮ ሳሚልኝ ጻፊ አንድ ቁጥር ዩዘር አውርሽ የምታወሩ ካለሽ ሰዎች ሳይመጡ። ኧረ እኔማ እስከመጡ ሰላም ወጣ እንዴት አለች? ልክ ከቲክቶክ ላይ የሚባሉትን የመሰለች አንዲት አለች ዳኛ። ኧረ ወላሂ ጨምረሻል። ታተበርኩ ኮፕሊንግ አድርጉሽ እንዳያስወጣል። ኧረ እንጃ እምለውም ጠፍቶኛል። ለቲክቶክ መንደሮች እኔ እምለው እኛ በሀገራችን ሴት ልጅ እንኳን አንቺ ጩኸሽ አትሳቂ፣ ሴት ልጅ የዚህን ያክል ይስቃል እንዴ ተብሎ በሚባልበት ሀገር ነው ያደግነው። እንኳንስ እንዴት ናችሁ? ደህና ናችሁ? አለን ፈጣሪ ተመሰገነ ይሁን። እንዴት ነሽ ማሬ? ደህና ነኝ እግዚአብሔር ይመስገን። ብሌንዬ እንዴት ነሽ? አለሁልሽ። እንዴት ነሽ ማሬ? ደህና ነኝ እግዚአብሔር ይመስገን። ሁላችሁም ደህና ናችሁ? ሂጂ ደህና ነኝ ወይ ወላንሳ ደህና ነሽ? አለው መኖርሽ እህቴ እንዴት ነሽ? አመሰግናለሁ። ለማንኛውም እኛ የሴቷን ሀሳብ ተቀብለናል። የሴቷን ሀሳብ እኛ ቤቱ ምክር ቤቱ ተቀብሎታል። ከሴቷ ጎን ነን። ከጋብቻ በፊት መጋደም የለም። የሴቷን ሀሳብ ተቀበል። እኔ ስታለቅስ አብሬ አላለቅስኩም። እኔ ቹሉ በኋላ አይኔን ያንገበግበኛል። እሺ አሁን ስታለቅስ ያለቀስኩበት ዝም ብዬ እያየሁ እንባዬ ይወርዳል። እያው እኔ ራሱ ያለቀስኩ ነው። አዎ ጌታ ለማንኛውም ደህናም ሹፋ በሉ። ምንም የለም። ምንን ያመሰግናሉ? ምኑን
እንዴት አይነት ህብረተሰብ ውስጥ ልትሄጂ ነው? እራት እየሰራው ነው እኮ ለሰውዬው ልሰጥ ነው። የትም አልዞርም እኔ ታውቂኛለሽ። አንቺ ጋ ነው ራሴ ገዝት ላይ። እሺ ሂጂ በቃ ደህና እሺ ማለት እሺ ነኝ እና ምን አይነት ህብረተሰብ አድገው እንደወጡ እኔ አላቅላቸውም። እንደ ሴት ልጅ ኧረ ኑ ግቡ። እሺ ሰላም ነው። ምን ማታችሁ ጭንቀት አይግባችሁ። ፍራንክ ነው ተነጋግሮ እሱ ፍራንክ ነው ግን ሳይሆን ስለቀሰችኝ እንጂ ፍራንክ ነው። ሲሳቅ እንኳን አንቺ ሴት ልጅ ድምፅሽ እንኳን ስንስቅ እንደ ሴት ልጅ እዚህን ያክል ይስቃል? ኧረ ነውር ነው ተብለን ነው። እኔ የብልግና የወረደ ሰላም ሰላም፣ እንዴት ነሽ? እንደው አላህ በዘጋው በጣም ባለጌዎች ናቸው። እሱ ዛሬ ያስለቀሳት የብሩክ አይደለም ለሳ ሜሴጅ የተላከላት ለሳ የተናገሯት ናቸው። በውስጥ የተላከላት መላእክት ነው ያስለቀሳት። ያስለቀሳት እሱ ነው ሜሴጅ የጻፉላት ማለት ነው። የጻፉላት የሷ መውደቅ የሚፈልጉ እነኚህ ታያቸው እባክሽ፣ ዝም ብለዋቸው። እንዴት ነሽ እናቴ? አለው ሰላም አይቶች አለን። እግዚአብሔር ይመስገን። እንዴት ነሽ ማለት? ደህና ነኝ እግዚአብሔር ይመስገን አለው። ምን ነው በሰላም ነው ወይ? እንዴት ነሽ? ሰላም ነሽ ወይ? ሰላም ነው። ሽማግሌ ናት እንዳትፈሪ። እኔ ከዚህ በኋላ በሴት ይጀመራል። እኔ ብችል እኔ ባይና እንዴት አይደል የሚጀመረው? ደፋራራ እንደዚህ አትበይ። ምን አይነት ባህል ነው? ተይ እንጂ ለፍራንክ እኮ ነው። ምን ነው ምን ደፋሽ? እሱማ ለፍራንክ ነው እንዴ? እንዳይናለቃል ገና እናቴ ግን አይደለም። እሱ ይስቃል፣ እውነት ይስቃል። ነው እሱ እኮ ላለመሳቅ አልቻለም እኮ። እነሱ የሚያወሩት ነገሮች የሚናገረው ንግግር እያሳቀ ነው። አይ እሱ ይስቃል፣ ትንሽ አልቻለም። በቃ ዝም ብሎ መስራት አልቻለም። አንደኛ ሃይሜ እያለቀሰች ፎቶ ስለቀየረው ምናምን ማኮስተር አልቻለም። ኮስተር ማለት አልቻለም። ለዛ ነው ሄራ አድርጓል። ግን ጭንቅላት ላለቀስኩኝ በጣም ከባድ ነው። ምስኪን እውነት እኔ ራሱ አይደለም። ሃይሜ ደግሞ ማለት በትንሽ ነገር ይከፋታል፣ ትንሽ ነገር ነው የሚያስደስታል። የሆነ ሆዱ ባሻ ናት እሱ ባህሪዋ። ኧረ ብሌን ሚውት አድርጊ ነው ቃውን ፈጣሪ ይጠብቃት። ምንም ሌላ እኛ የምለው ነገር የለም። ዋናው እሱ ነው። አዎ ቲጂ ራያ እኔም ኧረ በጣም ነው ያለቀስኩት። እያወቅኩኝ እምባዬን ተው ብለው ዝም ብሎ ይሄዳል። አይዛችሁ ነገ ከነገ ወዲያ ያልቃል። ደህና ነሽ ወይ? እኔ ያለው ወላየው እኛም ሀገር እንደ አንቺው ሀገር ነው። ምነው ማይላቭ ምንድን ነው የምታለቅሽ? ምን ሆነሻል? እኔ እናት ምንድን ነው የሚያስለቅስሽ? እሷ ሃይሜ ስትከፋ ደስ አይላት። እንደዛ ሳብሬ እስከምል ብሩኬ እስከሚመጣና እንትን ሽመልስ ላኪ እስከሚል ነው። እኔ በጣም ያሳቀኝ ማለት ነው አይደለም፣ በጣም ያሳቀኝ ከበሩ ልክ እየሳቀ ነበር። አይ እሱም ይስቃል። እውነቴ እኮ እነሱ ግራ የገቡ እኮ ለዛ ነው። ጤንኛ አይደለም በቃ ልጅ ያስለቀሰኝ እሷ ስታለቅስ በስመ አብ አመመኝ። ማርያም
እሷ እኮ ግራ ገብቶታል እየሳቀ ስለነበረ ምናምን ግራ ገባት። በቃ ልጁ ጤነኛ አይደለም ሄዳሉ እኮ ግራ ገባች። ጤነኛ አይደለም ጸበል ነው ሲወልድ ብለዋል። ጸበል ነው ሲወልድ ምፍታ ደግሞ በጣም ያሳቀን ጓደኞች የሚሰበሰቡ ስራ እባክህ ይሄ ስራማ መቆም አለበት። ስራ ነው ይስሩት። ጓደኞች መሰብሰብ አለብን። ወይኔ ጓደኞቻችን ሰብስበን አስኘምር እንደውም ሽማግሌ ላክ ብላችሁ ቻሌንጅ ከምታረጉት በቃ አቁመው በሌላ ና ቶሎ በእንደዚህ አይነት ስራ ይቅርብህ ብሎ ማለት ይችላል። ባይዘው ይሄ ስራ እኮ እሱን እንደሚያስጠቁር ታውቃላችሁ። ይሄ ረጅም ነገር በጣም ያስጠቁራል፣ ይበቃል። እንደሷ ይከፋታል። ምን ግን አረ ከዛ ነገር ነው ሴት ልጅ ሳላገባ አብረሽ እሷ እኮ ስለምታምን እኮ ነው አብራ መኖር የጀመረችው። ስለምታምነው ነው። ይሄ ለሱ በቂው ነው። ወይ ሰላም ነሽ ወይ? አይደሪ አብረሽ መስማአምባው እንዴት ነሽ ማሬ? ደህና ነሽ ወይ? እኔ ሰላም ነኝ እግዚአብሔር ይመስገን። እኔ በራሴ ሳልኩት በጣም ነው ያንቀጠቀጠ። ምን ታታባርኩ ኮፕሊንግ አድርጉ እናንተ። ምን ካልተሰርኩ እንዳይለኝ ኑሪ ዘጠና ሰዎች ከላይ ያላችሁ ኮፕሊንግ አድርጉላችሁ። እሺ ኑሪ መኖርሽን ነው የሚበጀው። ይባስ አሁን እኩል ሴት ይባላል። አይ እዛ ጋር የሚያወሩትም እሷን ሴት ይባላል። ምንም ፍቅረኛ የሚኖረው ታዲያ ለምንድን ነው ይላሉ። የግድ መለመተኛት ነው እንደ ፍቅረኛ የሚይዙት ታዱ የዘላለም ይሄ የወረደ አስተሳሰብ ነው። ኧረ በእናትህ እኔ ተራ ሰዎቹ በጣም ብዙ ናቸው። የምር የሆነ ከእናት ቤት ሲወጡ ምን እንደሰሩ ፈጣሪ ይወቀው። እናት ቤት ላይ ሆኖ መቼም ይሄንን ያውቃሉ ብዬ አላስብም። ከእናት ቤት ከወጡ በኋላ ይመስለኛል እንደዚህ አይነት ብልግና ያለመዱት። ምንና ትምህርት ቤት እያሉ ጫካ ለጫካ ስንከባለሉ የነበሩ ሰላም ፍቅር አረብ ሀገር መጥተው ችግር የለውም የሚሉት አለው ወደ ችግር ያለ አንድ ሰዎች እኮ ከብሩክ ራሱ አንድ ሰዎች ይጽፉ ጽሁፍ ራሱ ያሳምናል። አንተና ነገር ያላስተካከልናቸው ነገሮች አሉ ነው ያለችው። ከዛ እንዲቷ ቪዲዮ ስትሰራ ምን አለች? አንተና እኔ ብዙ ያልፈታናቸው ችግሮች አሉ ብላለች። ችግሩ ምንድነው? ችግር እኮ አይደለም ያልተስተካከለ ነገሮች አሉ አለች። ይሄ ደግሞ ሽማግሌ ነው። የግድ ሽማግሌ ሳይደረግ እነሱ ካዳመጥናቸው እኮ መከራ ነው። የምር ሁሉ ጊዜ የማይለወጡ ደነዝ እንዳሉ ታውቃላችሁ። ምንም ቢሰሩ ምንም የማይገባቸው በቃ ነገሮች ወደ ሌላ የሚረዱት። ብቻ እኔ የምፈልገው እሷ አታልቅስብኝ ነው። ሌላው ትርፍ ነው። እኔ አሁን የምፈራው እኮ የሆነ ውሳኔ እንዳትወስን ሃይሚ ደግሞ ይልው ውስጥ ከገባች አትመለስም። ችግሩ እሱ ነው። ከዛ ቤት እንዳትለቅ አደራውን በቃ ፕራንክ ነው ብሎ ይናገር። ኧረ እንድትወጣማ አይፈልግም። ታውቂያለሽ መቼም እንደዚህ አያደርግም። ወይኔ እዛ እንዳትወጣ ብሎ አይደለም እንደሱ ራሱ እኔ እወጣለሁ የሚለው እኮ አውቆ ነው እንጂ ነው እሱ ይወጣለሁ ብሎ የሚያስቸግር ከሆነ ትወጣለች። ለምን አይሚን ታውቂያታለሽ። ያው ትፈራለች። ከቦታ ቤት ቤትም አይሄድም። ይውጣለች ብሌን አላረገችም እኮ ጥቁር አድርጋለች። ሴትዮዋ መጣችባት። አዎ እስኪ ዝም በሉ ሚውት ካላረገች በእናታችሁ። እሺ እሺ ሴትዮዋ ከባሏ ጋር